በቃ እኛ ሲቲዎች አምነናል። አርሰናሎች ዋንጫው እናንተ ብሉ። ኧረ አርሰናል አይበሉም እና ማን ሊበለው ነው? ዩናይትድ ነው። ፈርጉሰን የበለውን አሙቀህ ነው እንዴ የምትበለው? መጨረሻ የወጣ ዋንጫ ይወስዳል ቢባል እንኳን አትበለውም። እሺ እኔ ባይዘይ ገገማ ደጋፊ አይደለሁም። አምናለሁ አርሰናል is better than any team ዓለም ላይ በዚህ ሰዓት ምንም እንትን ዘጠነኛው እንግዲህ አንደኛ ያለውን እንደዚህ ማለት አልችልም። እንደው በቅዱስ ሚካኤል ይዣችኋለሁ የአርሰናል ደጋፊዎች አሁን እዚህ ጋር መታችሁ ቼላው ምናምን ያላችሁ እንዳታሽቃብጡ። በጣም ይቀፈኛል። መድኃኒዓለምን የአርሰናል ደጋፊ መጥቶ ስለ ቸልሲ ሲያወራ እንዲህ ያደርገኛል። የምሬን ነው። ለአህዮች አስደሳች ዜና ተሰምቷል። በኢትዮጵያ ለአህዮች ነፃ የሕክምና አገልግሎት እንደሚሰጥ ተገልጿል። ምን ያላምንም ምነው መጣችና እሺ ሳመችኝ የቱጋ እዚህ ጋር አረተው ደገሰችኝ እና ነው በቃት አረተው አላረካት አቀልዳ ወስዳ ክፍሏ ቀጥል አስገባች እሺ አልቃ ገልማ ወይኔ አስተኛች አወላልቃ እሺ ኢትዮጵያ የምትገኙ የማንቸስተር ዩናይትድ ደጋፊዎች ወንድሞቼ አርሰናል ዋንጫውን ሊበላ እንደሆነ ግልጽ ነው። እኔ ተመስገን በደህና ጊዜ አቡዳቢ መጥቼ ሰላሜን አግኝቻለሁ። ግንቦት ደርሶ ዋንጫውን በልተው ቤት ለቤት እየዞሩ ቅንድብና ጸጉራችሁን ከመላጨታቸው በፊት አምልጡ። ፓስፖርት አውጡ። በህጋዊም ሆነ በምን መንገድ እኔ እንዴት እንደምትመጡ ብቻ ቀጣይ ቪዲዮ ሰራለሁ። ራሳችሁን አድሩ። ዴክላን ራይስ ወይም ደግሞ ደ ሆርስ የምንለው የአርሰናል የመሃል ሜዳ ተጫዋች ፕሪሚየር ሊግ ላይ ካሉ ሚድፊልደሮች ቶፕ ወይም ደግሞ አንደኛ ነው ተብሎለታል። ተቾችን ወይም ደግሞ የኳስ ንክኪዎችን ስንመለከት ፕሪሚየር ሊግ ላይ ካሉ ሚድፊልደሮች አሁን ላይ በወጣው መረጃ መሰረት ዴክላን ራይስ አንደኛው ነው። ሌላኛው ደግሞ ፓሲንግ ኔትወርክ ነው። ከተጫዋቾች ጋር እንዲሁም ደግሞ ካሉት ከቡድኖች ጋር ሊንካፕ ፈጥሮ የሚያደርገው ፓሲንግ ኔትወርክ ላይም አንደኛ ነው። ኤክስፔክትድ አሲስት ማለት ደግሞ ዴክላን ራይስ በአርሰናል ቤት ወይም ደግሞ አርሰናል የሚያስቆጥራቸው ግቦች የዴክላን ራይስ አስተዋጽኦ ያላቸው ወይም ደግሞ ጎል ኢንቮልቭመንት ያላቸው አሲስት የሆኑ ናቸው። ስለዚህ አርሰናል በውድድር ዘመኑ ያስቆጠራቸው ግቦች የዴክላን ራይስ አሲስት ያለባቸው ናቸው ማለት ነው። እንዲሁም ደግሞ ፕሮግሬሲቭ ኬሪስ ኳስን ድሪብል አድርጎ ስኬታማ የማድረግ ወይም ደግሞ ወደ ውጤትነት ወደ ግብነት የመቀየር ወይም ደግሞ ፓሲንግ ኔትወርኩን የማጠናከር አቅም አለው። ይህም ደግሞ ፕሪሚየር ሊግ ላይ ካለው ሚድፊልደሮች አንደኛ አድርጎታል ሲል እንግዲህ ተዘግበዋል። እናንተ ደግሞ የአርሰናሉን የመሃል ሜዳ ተጫዋች ዴክላን ራይስ ብርቱን ተጫዋች ማለት እንችላለን። እናንተ ከ10 ስንት ትሰጡታላችሁ? ኮመንት ሴክሽን ላይ አስቀምጡልኝ። አርሰናል ጥሩ ቡድን አይደለም። አርሰናል በጣም ጥሩ ቡድን አይደለም። አርሰናል የሻምፒዮንነት ባህሪ የሚታይበት እጅግ በጣም ጥሩ ቡድን ሆኖ ነው አሁን እየተመለከት ነው ያለው። ልዩነት አለው። በጥሩ ቡድኖችና በሻምፒዮኖች መካከል ልዩነት አለ። በበጣም ጥሩ ቡድኖችና በሻምፒዮኖች መካከል ልዩነት አለ። ባለፉት ዓመታት አርሰናል በጣም ጥሩ ቡድን ነበር፣ ግን ሻምፒዮን አልነበረም። የሆነ የሚጎድል ነገር አለ አይደል? በበጣም ጥሩ ቡድንና በሻምፒዮን መካከል ልክ የስፖርት ሳይኮሎጂስቶች እንደሚሉት በጥሩ ተጫዋቾችና በሻምፒዮኖች መካከል ልዩነት አለ ይላሉ። ለተጫዋቾች በተናጠል ያለው ልዩነት በሁኔታዎች ላይ የተመሰረተ ብቃት አለመያዛቸው። የምንም አይነት አድቨርሰሪ ይምጣ ተጋጣሚ ይጠንክር ይላል፣ ጥብቅ ታክቲካል መከላከል ይኑረው፣ በማጥቃት ላይ መስረት፣ በሚዲያው ተተች፣ ትችት ይብዛብህ ወይም በሌላም ዝቅ ተደረግ ተሞገስምን ከሁኔታዎች አንጻር አይደለም ብቃታቸው
የሻምፒዮኖች ባህሪ ነገሮችን አዳፕት አድርገው ራሳቸውን ማሳየት የሚችሉ ይባላሉ። እንዲህ አይነት ተጫዋቾች ራሳቸውን ብቃታቸው ሳይዋዥቅ ማሳየት የሚችሉ ይሄንን በቡድን ተርጉሙት። በጣም ጥሩ ቡድኖች አሉ ሻምፒዮን መሆን ያልቻሉ፣ ጥሩ ቡድኖች አሉ ለዋንጫ እንኳን ያልደረሱ። አርሰናል አምና ካቻምና በጣም ጥሩ ቡድን አልነበረም? ነበርኩ፣ ሻምፒዮን ግን አይደለም ባለፉት 3 ዓመታት። ስለዚህ ሻምፒዮን ለመሆን ከፈለገ እመርታ እድገት ማሳየት አለበት። ከበጣም ጥሩነት ወደ ሻምፒዮንነት የሚያደርገው ሽግግር ነበረ ድልድዩ የተሰበረበት የመጨረሻውን ክሬ መበጠስ ችግር። ሚኬል አርቴታ እና የአርሰናል ቦርድ ረዳቶቹ በቴክኒክ ዳይሬክቶሬቱ እንዳለ ምን መደረግ አለበት በሚል ያው እንግዲህ ስንተኛው አንደኛው ኔት ስፔንድ ነው ዘንድሮ አርሰናል በተጫዋቾች ግዢ ካያችሁት በስተህ ያወጣው ወጪ አለ፣ ሸጠህ ያገኘው ገቢ አለ። ይሄ ሲቀናነስ በዚህ ኔት ስፔንድ አርሰናል በዩሮ 283 ሚሊዮን ዩሮ አንደኛ ነው። አሁን ገዢ ክለብ ከፍተኛ መዋለ ንዋይ ለተጫዋቾች ስብስብ የከፈለ ክለብ ነው። የአርሰናል ደጋፊዎች የአጥቂ አማካይ ምናምን ላይ ትኩረት ሲያደርጉ ሚኬል አርቴታ እንዳለፉት ዓመታት ያንን ቦታ ገሸሽ ማድረግ አልፈለገም። የሚከላከሉ ተጫዋቾችን ያበዛ ነው በሚል ሲታማ ቆይቶ ነበር አይደል? ዘንድሮ ግን አጥቂዎችንም ገዛና ግን ተከላካዮችንም ስቶክ ፓይል ሲያደርግ ነበር። ፒየሮ ሂንካፒ እና ክሪስቲያን ሞስኩዌራ ምስክር ናቸው ለዚህ። ያለፉት ተከታታይ ዓመታት እኮ ተከላካይ ገዝቷል በየሁሉም በትልልቆቹ መስኮት እና ያ ፎርሙላ ትክክል እንደሆነ አሁን እያየነው ነው። Bournemouth Arsenal 2-2. Draw. Yeah. Bournemouth 3, Arsenal 3. Bournemouth 2, Arsenal 1. But Oda again, ole ole. Yes, Bournemouth must be. Yes, it's 1-0. Which allegedly is tight. If you're talking the hardest, gigs better pop up in your thoughts as an artist. Jeez. Taunt in the market. አረ ወገን ይሄ ነገር አላስፈላጊ ደረጃ ላይ እየደረሰ ነው። አረ ተው፣ አስፈሪ ደረጃ ላይ እየደረሰ ነው። ተመልከቱት። ይሄ ኢትዮጵያ ውስጥ ነው። የታክሲውን ወንበር በጠቅላላ የአርሰናል ማሊያ አድርጎ ነው። ደግሞ እኮ ይጠይቁናል። አርሰናል ዋንጫ እንዳይበላ ለምንድን ነው የፈለጋችሁት ይሉናል። ደግሞ ተመልከቱት። አረ ወገን ይሄ ነገር ይታሰብበት። እየተስፋፋ እየሄደ ነው። አረ ተው፣ ይሄ ቫይረስ ከተባዛ ጥሩ አይመጣም። አሁን ምላሻችሁን አግኝታችኋል ወይ? የአርሰናል ደጋፊ ስታዲየም ውስጥ ገብቶ አርሴ ይችላል ስላለ እንዲህ እንዳወራው አሁን ደግሞ ደህና አድርጎ ምርጥ ቦታ መለጣለጭ ሆኗል። መለጣለጫ ጭራሽ ግብረ ሰዶም እኮ ነው። እኔ ይገርምኛል እኮ የኢትዮጵያ እግር ኳስ እንዴት ነው ሴትና ሴት ኳስ ተጫዋቹ ስታዲየም ውስጥ መልበሻ ክፍል ውስጥ የምትለጣለጥ ጭራሽ ግብረ ሰዶም አናታናቱን እኮ መበተን ነው። አናታናቱን እያስወጣ አናታናቱን የእውነት 100% የማንቸስተር ዩናይትድ ደጋፊ እጅ አለበት። 100% ነው የሚንገር ቅሌት፣ ውርደት እንደዚህ ነገር የሚመቸው የማንቸስተር ደጋፊ ውርደቶች ነገርና ቅሌት ምናምን የሚመቸው የማንቸስተር ደጋፊ ነው። የማንቸስተር ደጋፊ እጅ አለበት 100% ነው ያረጋግጥልሃል። እንደዚህ ግብረ ሰዶም የሚሉት አናታናቱን ጭንቅላት መበተን እኮ ነው። ሴትና ሴት ጭራሽ ማሳጅ በታረጋችሁ መልበሻ ክፍሉን አርሴ ይችላል እኮ ቢባልበት ይሻላል እኮ አርሴ ይችላል ደግሞ አሁንም ይችላል። አሁን ዋንጫውን ማን ነው የሚበላው የሚለው ነገር ሳይሆን ማውራት ያለብን ዋንጫውን ማን ነው የሚወለውለው፣ ማን ነው የሚያጸዳው፣ ማን ነው ተሸክሞ የሚያመጣው የሚለውን ነገር እናውራ። ምክንያቱም ወያለው በዚህ አካሄዱ ሊበላው ነው። አዳሜ ተሰደጃለሽ፣ አዳሜ ኳስ ታቆሚያለሽ፣ ራግቢ ምናምን ትጀምሪያለሽ፣ ገበጣ ምናምን በቃ በዚህ አካሄዳቸው አሮን ነው። እግር ኳስ የፋራ ነው እንበል ብያቸዋለሁ። እኔ እንደ አይዲያ እግር ኳስ የፋራ ነው ወይም ፕሪሚየር ሊግ አናይም። በቃ ፕሪሚየር ሊግ ነፈሰበት ብለን መሰደድ ነው ወደ ላሊጋ፣ ወደ ቡንደስሊጋ፣ ወደ ጀርመን፣ ወደ ስፔን፣ ወደ ፈረንሳይ የሚሄድ እንችላለን። አረ ቤልጅየም የሚሄዱ ከፈለጋችሁ ብቻ እንሰደዳለን። በዚህ ዓመት የስደተኛ ቁጥር ይበዛል ተብሎ ይጠበቃል። እንፈልሳለን። አሁን ወደ ስራ ክፍፍላችን ስንመጣ ዋንጫውን ወልወል ያለበት ፈላው ነው። ከዚህ በፊት እኔን ሲያስወለውለኝ ነበር። ደክሞኛል። አምና ወልውላል፣ ድገማት ዘንድሮ ተርፌ ተሸክመሽ ታመጫለሽ። ችላው
አንተ አንገት ትፈራለህ ይሄንን ዋንጫ ምናምን ነገር አንተ አታስፈልግም ተባረር ከጋንቶ ዝም ብዬ ለእንትን ያደረኩ የአርሰናሉ አሰልጣኝ ሚኬል አርቴታ ማንቸስተር ዩናይትድን እንዲያሰለጥን ሀሳብ ቀረበ። ዛሬ ከሩበን አሞሪም ስንብት በኋላ በርካቶች ቀጣዩ የማንቸስተር ዩናይትድ አሰልጣኝ ማን ሊሆን ይችላል በሚለው ላይ ሀሳብ እየሰጡበት ይገኛሉ። ታዲያ የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ የሰጠው አስተያየት ደግሞ በርካቶችን እያነጋገረ ይገኛል። በአሁኑ ሰዓት አርሰናልን እያሰለጠነ የሚገኘውና መድፈኞችን ወደ ዋንጫ ግስጋሴ እየመራቸው የሚገኘውን ሚኬል አርቴታን በተመለከተ ሪዮ ፈርዲናንድ ሀሳቡን ሰጥቷል። ያለምንም ጥርጥር የማንቸስተር ዩናይትድ የስራ ኃላፊዎች ለሚኬል አርቴታ ማንቸስተር ዩናይትድን እንዲያሰለጥን ጥሪ ቢያቀርቡለት አርቴታ ጉዳዩን ያስብበታል ሲል ሪዮ ፈርዲናንድ ሀሳቡን ሰጥቷል። ሪዮ ፈርዲናንድ ሲቀጥል አርቴታ ለማንም አይናገርም፣ ነገር ግን ቁጭ ብሎ ጉዳዩን ያስብበታል፣ በዚህም እርግጠኛ ነኝ ሲል ሪዮ ፈርዲናንድ ሀሳቡን ሰጥቷል። ሪዮ ፈርዲናንድ ሀሳቡን ሲቀጥል ታዲያ በእንግሊዝ ፕሪሚየር ሊግ ከዚህ ቀደም በብራይተን አሁን ደግሞ በፈረንሳይ ሊግ ከኦሎምፒክ ደ ማርሴ ጋር አስደናቂ ጊዜን እያሳለፈ የሚገኘው ሮበርቶ ዴዘርቤን ቀጣዩ የማንቸስተር ዩናይትድ ቁጥር 1 ተመራጭ አሰልጣኝ ቢሆን ደስ እንደሚለውም ሀሳቡን ሰጥቷል። ስለ ማንቸስተር ዩናይትድ ወቅታዊ ጉዳይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ለመጀመሪያ ጊዜ አሞሪም ሻሼ ገብቶ ሲስቅ ያየሁት ዛሬ ሲባረር ነው። የምር ያው ሲባረር ኧረ በስመ አብ ምንድን ነው ከለው ውስጥ ያለው ነገር ግን ኧረ ህይወት እንዴት እንዲህ ዓለም ዋንጫ የበላ ሰው እኮ ነው የሚመስለው ደስታው። ለነገሩ ግን አስባችሁታል? ከዚህ በኋላ ጠዋት የተነሳ ሼሽኮን ዝለል የለ ዳሎትን ሩጥ የለ ዶርጉን እንዲያርግ የለ ኩኛን ኳስ ለቀቅ የለ ፈታ ዘና ብላ 10 ምናምን ሚሊዮኗን በቃ ትቀበላለች ማለት ነው። ኧረ አሞሪም ግን እናንተ ፈገግታው ግን ልዩ ነው።